ሰላም 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 እንዴት ናችሁልን? ውድ የቻናላችን ቤተሰቦች ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መጥተናል። ዛሬ የምንጎበኘው ከእንግሊዝ ኤምባሲ ተነስቶ በሲግናል እስከ 22 ማዞሪያ ተሰርቶ የተጠናቀቀውን የኮሪደር ፕሮጀክት ነው። እንግዲህ እጅግ በጣም የሚያምር እንግዲህ አሉን ከምንላቸው ኮሪደሮች ውስጥ አንደኛው ይሄ የእንግሊዝ ኤምባሲ እስከ 22 ያለው ነው ማለት ነው። ስለዚህ በዛሬ ጉብኝታችን ይሄን በደንብ እንጎበኛለን። እሺ ጉብኝታችንን ጀምረናል። እንደምትመለከቱት አሁን የምንገኘው እንግሊዝ ኤምባሲ ፊት ለፊት ያለው መግቢያ ጋ ነው። ይህም ማለት ከቀበና ወደ መገናኛ በሚወስደው መስመር ላይ ያለው ዋና መንገድ ወደ ታች የሚያስታጥፈው ቦታ ማለት ነው። እንግዲህ ከሱ ጋር ታጥፈን ወደ ታች ጉዟችንን ጀምረናል ማለት ነው። እንግዲህ እንደምትመለከቱት ነው መንገዱ ሙሉ ለሙሉ ተጠናቋል። ይሄ የመንገድ ፕሮጀክት ማለት ከእንግሊዝ ኤምባሲ በ22 እስከ ቦሌ ድረስ የሚደርሰው የኮሪደር ፕሮጀክት አካል የሆነው እንግዲህ አንደኛው ፓርት ነው ማለት ነው። እንደምትመለከቱት በጣም በሚያምር መልኩ ነው የተጠናቀቀው። ይሄ የኮሪደር ፕሮጀክት ሲሰራ ከስር ከስር ፕሮግረሱን እያሳየኋችሁ ነበረ። በጣም የሚያምር ነው። በውስጡም ደግሞ ብዙ ነገሮችን ያካተተ ነው። እንደምንመለከተው የእግረኛና የሳይክል መንገድ እንዳለ ሆኖ ከሱም ባሻገር ደግሞ በዛ ያሉ የህዝብ መዝናኛ ቦታዎች፣ ግሪነሪ፣ የስፖርት ማዘውተሪያና ሰፋ ሰፋ ያሉ ደግሞ ፓርኪንጎችንም ያካተተ ነው ማለት ነው። እንግዲህ አሁን እየቀረጽኩላችሁ የሚገኘው ወደ ምሽት አካባቢ ነው። ጠንከር ያለ ዝናብ ዘንቦ ቅርብ ሰዓት ነው ያባራውና መንገዱ እንደምትመለከቱት በዝናብ ርሷል ማለት ነው። እዚህ የኮሪደር ፕሮጀክት ላይ ትንሽ ያስተዋልኩት ክፍተት ቢኖር መንገዱ ትንሽ ጠበብ ያለ ነው። ዋናው መንገድ ማለት ነው። ሁለት መኪና በላይ ማሳለፍ አይችልም። አንድ ወደ ላይ አንድ ወደ ታች። እንዲሁም በመንገዱ ላይ የቆመ መኪና ካለ ሌሎቹ ለመተላለፍ ሁላ እስከሚቸገሩ ድረስ አስተውያለሁ። እንግዲህ እንደ ማስተንፈሻ መንገድ ስለሆነ ይሆናል ብዬ አስባለሁ። ነገር ግን የእግረኛውና የሳይክሉ መንገድ ሰፋፊ ናቸው። በተለይ ደግሞ የእግረኛው መንገድ እንደምትመለከቱት ነው፣ እጅግ በጣም ሰፊ ነው። ከዚህ ላይ በተወሰነ ተቀንሶ ዋናው መንገድ ላይ ቢደረግ የተሻለ ይሆን ነበር ብዬ አስባለሁ። ያው እንግዲህ ምክንያት አለው እንደዛ ተደርጎ የተሰራው ብዬ ነው ማምነው። እዚህ ጋር የምንመለከተው ደግሞ የፓርኪንግ ቦታ ነው። እንደምታዩት በጣም ሰፊ ነው። እንዲሁም ደግሞ በአስፋልት ነው ሙሉ ለሙሉ የተሰራው። ከሱም ባሻገር ደግሞ በግራና በቀኝ እየተመለከትናቸው ያሉትም ሱቆች እንደምታያቸው ናቸው። በጣም ነው የሚያምሩት፣ ደረጃቸውን የጠበቁ ናቸው። በተለይ ደግሞ ምሽት ላይ ይሄ መንገድ እጅግ በጣም ነው የሚያምረው፣ ምክንያቱም መብራቶቹ ይበራሉ። ከዛም ባሻገር ደግሞ የስማርት ፖሎቹም የራሳቸው የሆነ ከለር ያለው መብራት ስላለው በጣም የሚያምር ድባብ ነው ያለው ማለት ነው ወደዚህ አካባቢ በምሽት። እንግዲህ ከዚህ ቀደም የነበረው መንገድ በዚህ በኩል መንገዱ የተበላሸ ነበረ። እንዲሁም ደግሞ በጣም ጠባብ ነው ከዚህ በፊትም የነበረው መንገድ ማለት ነው። አሁን እንግዲህ ደረጃውን የጠበቀ የኮሪደር ፕሮጀክት ተሰርቶለት እንደዚህ እጅግ ውብ የሆነ ቦታ ሆኗል ማለት ነው። ሰሞኑን እንግዲህ የኮሪደር ፕሮጀክቶች የተጠናቀቁትን እየተመለከትን ነበረ። በተለይ ትላንትናም እንዲሁ ከ22 ተነስተን እስከ አደይ አበባ ስቴዲየም ድረስ ያለውን የኮሪደር መንገድ ተመልክተን ነበረ። እሱንም እንደወደዳችሁት ብዙዎቻችሁ ነግራችሁኛል። እንግዲህ ከረጅም ጊዜ የኮሪደር ስራ በኋላ ነው እንግዲህ ተጠናቆ እንደዚህ በሚያምር መልኩ የተጠናቀቀው የ22ቱን መንገድ ማለት ነው። ድባቡም ተመልሷል። ቀድሞ የነበረው የ22 ማዞሪያ አካባቢ ሰዎች የተጨናነቀና በጣም ግርግር የሚበዛበት በጣም ደስ የሚል ቦታ ነበረ። ላለፈው አመት ኮሪደር ፕሮጀክቱ እየተሰራ በነበረበት ጊዜ ይህ ነገር በተወሰነ መልኩ ጠፍቶ ነበረ ከመንገዱ መሰራት ጋር ተያይዞ። እንዲሁም ደግሞ የተወሰኑ ሱቆችም ፈርሰው ስለነበር ይህ ድባብ ጠፍቶ ነበር። አሁን ላይ እንግዲህ ተመልሶ እጅግ በጣም በሚያምር መልኩ
መጥቷል ማለት ነው። ይህ ድባብ በትላንትናው ጉብኝታችን በደንብ ቃኝተነዋል። ያህን የ22ቱን መንገድ ማለት ነው። ያላያችሁት ቻናሌ ቤተሰቦች ካላችሁ ቻናሌ ላይ ታገኙታላችሁ። ወደኋላ መለስ ብላችሁ ማየት ትችላላችሁ ማለት ነው። ከዚህ ቪዲዮ በኋላ መንገዱ እንደምታዩት ነው። ሁለት መስመር ነው ያለው። አንድ ወደ ላይ የሚሄድና አንድ ደግሞ በተቃራኒ ወደ ታች የሚሄድ ነው። እሱም ሆኖ አንዳንድ መኪናዎችን ብቻ ነው የሚያሳልፈው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንለቃቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። አሁን እንደምትመለከቱት ወደ ሲግናል እየተጠጋን ነው የምንገኘው። በዚህ በስተግራችን በኩል ምስራቅ አጠቃላይ ትምህርት ቤት አለ። በጣም የቆየ ትምህርት ቤት ነው። እንግዲህ ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ከሱ ወረድ ብሎ ደግሞ ሰፋ ያለ የህዝብ መዝናኛ የሆነ ግሪን ኤሪያ አለ። እሱንም ጠጋ ስንል በደንብ እንመለከተዋለን ማለት ነው። እንደምታዩት እዚህ አካባቢ እንዲሁም ከዋናው አስፓልት ይልቅ የእግረኛ መንገዱ የሚሰፋ ይመስላል። እንደምታዩት የእግረኛው መንገድ በጣም ሰፊ ነው አንጻራዊ ሲታይ ከአስፓልቱ። እዚህ ጋር እንግዲህ የምንመለከተው ምስራቅ አጠቃላይ ትምህርት ቤት ነው። ከሱ በታች በዚህ ከፊት ለፊት የምናያቸው ደግሞ ሰፋ ያለ የህዝብ መዝናኛ ቦታ ራሱን የቻለ መቀመጫዎች ያሉት እንዲሁም ደግሞ ካፌ የተሟላለት ሰፋ ያለ የህዝብ መዝናኛ ግሪን ኤሪያ ቦታ ነው። እዚህ ጋር እንደምትመለከቱት በስተቀኛችን በኩል የህዝብ መዝናኛ ነው ያልኳችሁ ቦታ ይታየናል። የምንመለከታቸው እንደ ጣራ ነገር ያላቸው ደግሞ መቀመጫ ወንበሮች ናቸው ማለት ነው። እዚህ ጋር ደግሞ አንድ ተለቅ ያለ ባለ G+3 ነው 4 የሆነ እንደ ካፌ ነገር እየተሰራ ነው የሚገኘው እዚሁ ጋር። በጣም ሰፊ ነው እንግዲህ ግሪን ኤሪያው የተሰራው። ከዚህ ቀደም ይሄ አካባቢ ብዙ መኖሪያ ቤቶች ነበሩ። እንግዲህ በፈረሱ ጊዜ የነበራቸውንም ገጽታ አሳይቻችሁ ነበረ። የዚህን የኮሪደር ፕሮጀክት ፕሮግረስ ባሳየዋችሁ ጊዜ ቤቶቹ እየፈረሱ የነበረበት ሁኔታንም አሳይቻችሁ ነበረ በተወሰነ መልኩ። እዚህ ጋም ሌላ አነስ ያለች ካፌ አለች። አሁን ላይ እንደምታውቁት አብዛኛው ቦታ ላይ የኮሪደር ፕሮጀክቶች ሲሰሩ
ከዋናው ከመንገዱ ከሳይክልና ከእግረኛው መንገድን ባሻገር በየሆነ ያህል ኪሎ ሜትሩ እንደዚህ አይነት ግሪን ኤሪያዎች እየተሰሩ ነው የሚገኙት ብዙ ቦታ ላይ ማለት ነው። በዚህ መንገድ ላይ ሁለት ቦታዎች አሉ። አንደኛው ይሄ አሁን ያየነው ሰፋ ያለው ሲሆን ሌላኛው ደግሞ ወረድ ስንል እንመለከተዋለን። በተለይ ወደ 22 ስንጠጋ ሰፋ ያለ የኳስ መጫወቻ ሰፊ የሆነ ሜዳ አለ። ከሱም ባሻገር ደግሞ ትይዩ አስፓልቱን ተሻግሮ እንዲሁ የልጆች መጫወቻ የሆኑ የተለያዩ ቦታዎች አሉት ማለት ነው። ጠጋ ስንል እንመለከተዋለን እሱንም። ከሱም ባሻገር ደግሞ 22 ማዞሪያ ጋርም እንዲሁ ሰፊ የሆነ የህዝብ መዝናኛ ቦታ እየተሰራ ነው የሚገኘው። ከታክሲ መጫኛ ወረድ ብሎ ያለው ቦታ ማለት ነው። እንደምታዩት እጅግ በጣም ሰፊ ነው ግሪን ኤሪያው እዚህ አካባቢ ያለው። አሁን ላይ እንግዲህ መስቀለኛው መንገድ ጋር ደርሰናል። ይሄ መንገድ ማለት ከአቧሬ መጥቶ ቀጥታ ወደ መገናኛ የሚወስደንና አሁን እኛ ከመጣንበት ከእንግሊዝ ኤምባሲ ወደ 22 ማዞሪያ የሚወስደው መንገዶች የሚገናኙበት መስቀለኛው ቦታ ነው ማለት ነው። የፊት ለፊታችን የምናየው ወደ መገናኛ የሚወስደን ቀጥታ ያለው መንገድ ነው። እኛ እንግዲህ ፊታችንን ቀጥታ ወደ 22 አዙረን እስከ 22 የተሰራውን ነው የምንመለከተው ማለት ነው። እንደነገርኳችሁ በዚህ መንገድ ላይ ብዙ የምናያቸው የቀሩ ነገሮች አሉ። ከነሱ መካከል አንደኛው የቱሪስት ኢንፎርሜሽን ሴንተር አዲስ እንግዲህ በከተማችን የመጀመሪያ የሆነው የቱሪስት ኢንፎርሜሽን ሴንተር አለ። እሱን ወረድ ስንል እንመለከተዋለን። ከሱም ባሻገር ደግሞ ሰፋ ያለ የእግር ኳስ መጫወቻና የልጆች መጫወቻ ቦታዎችም አሉ። እነሱንም ተመልክተን ነው እንግዲህ የዛሬ ጉብኝታችን የምናጠናቀቀው። ስለዚህ እስከ መጨረሻው አብራችሁ መጓዛችሁን እንዳትረሱ። እንግዲህ ድባቡ በጣም ነው ደስ የሚለው። በተለይ ደግሞ ለየት የሚያደርገው ነገር የዛሬ እንደምታዩት ዝናብ ዘንቦ ስላባራ አስፓልቱም በጣም ነው የሚያምረው፣ ውበት ወጥቷል። እስከ 22 ማዞሪያ ጫፍ ድረስ እየተመለከትን የምንሄድ ይሆናል። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ደግሞ ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። ጉብኝታችንን እንቀጥላለን። እንደነገርኳችሁ ብዙ የምናያቸው ነገሮች አሉን። ስለዚህ እስከ መጨረሻው አብራችሁን ቆዩ።
What am I?